ሰላም ጤና ይስጥልን የቻናላችን ተከታታዮች ኤምኤም ሚዲያ ወቅታዊ የሆኑ የሀገር ውስጥና የውጭ ታማኝ መረጃዎችን ዘውትር ወደ እናንተ ያደርሳል። እንደተለመደው ዛሬ ሰኔ 4 2018 ዓ.ም የተሰሙ ወቅታዊ የሀገር ውስጥና የውጭ መረጃዎችን ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ሼር በማድረግ ቤተሰብ መሆኑ እንዳይረሳ እያልን የዕለቱ የሀገር ውስጥ መረጃዎችን እናስቀድማለን። የአማራ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ እዝ 104ኛ ኮር 23ኛ ክፍለ ጦር አምባሰል ላይ አንጸባራቂ ድል ተቀዳጀ። መነሻውን ከኩታበር ወደ ተለያየንና ዚሃ እንዲሁም ከደላንታ ቤተይሌ አድርጎ ወደ ዚሃ በምድር ሞርተር ዙ 23 እና መድፍ ሲጠቀም በሰማይ በሁለት ድሮን ታግዞ ፋኖን አጠፋለሁ በሚል የተለምዶ ቅዠቱ የመጣ ቢሆንም ጀግኖቹ ምንም ነገር ሳይበግራቸው እንደ ቃሪያ ሲያራግፉ ውለዋል። ውጊያውም ከንጋቱ 11 ሰዓት እስከ 6 ሰዓት የተደረገ ሲሆን በዚህ እልህ አስጨራሽ ውጊያ የ104ኛ ኮር 23ኛ ክፍለ ጦር ተናዳፊዎቹ ዚያ የገባውን ኃይል ሙሉ ለሙሉ የደመሰሱት ሲሆን በዚህ የተበሳጨው አገዛዙ በዘፈቀድ 3 ጊዜ ድሮን በመጣል ከጦርነቱ ተሳታፊ ያልሆኑ ንጹሃን የጥቃት ሰለባ አድርጓል። አሁን ላይ በድሮን ሽፋን በመስጠት ሬሳና ቁስለኛ እያነሳ ሲሆን ከግሸን በአባላ ለመቁረጥ ቢንቀሳቀስም በንስሮቹ በደፈጣ ተመቶ ሙትና ቁስለኛውን ይዞ ወደ መጣበት ተመልሷል ሲል የአማራ ብሔራዊ ንቅናቄ ወተ አማራ ህዝብ ግንኙነት ዘግቧል። የአማራ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር የአስቴ ጎማ ተራራ ክፍለ ጦር ሰራዊት ጥልቅ ውይይትና ግምገማ አደረገ። የአስቴ ጎማ ተራራ ክፍለ ጦር ሰራዊትና ከክፍለ ጦሩ ከፍተኛ አመራሮች የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ አርበኛ አበበ ሙላቱና የሸዋ ጠቅላይ ግዛት አሳምነው እዝ ምክትል ዘመቻ መሪ መቶ አለቃ ኤርሚያስ ግጨው በቦታው በመገኘት በተደረገ ሰፊ ውይይት የሰራዊት የስነ ልቦና ግንባታ ስራ በመስራት ለቀጣይ ማንኛውም ድርጅታዊ ተልዕኮ ዝግጁ መሆኑን አረጋገጠ። ዛሬ በተካሄደ በዚህ የውይይት መድረክ ላይ የአመራር አካላቱና አርበኞቹ ከሰራዊቱ ጋር በወቅታዊ ጉዳዮች ዙሪያ በዝርዝር የመከሩ ሲሆን ሰራዊቱ የሰጠውን ኃላፊነት በላቀ ብቃት በመወጣት በሚችልበት አቅም ላይ ሰፊ ግንዛቤ ተፈጥሯል። በተለይ በየሻለቃው ለሚገኙ ሰራዊት የተደረገው የስነ ልቦና ማነቃቂያ መድረክ በከፍተኛ ስሜት ቀስቃሽነትና አነቃቂነት የተሞላ ነበር። ሰራዊቱ በተደረገለት በዚህ ሁለንተናዊ ማነቃቂያ ውይይት ታላቅ ደስታ እንደተሰማውና ዝግጅቱን ይበልጥ እንዳጠናከረ ታውቋል። ከውይይቱ ማጠናቀቂያ በኋላ የሰራዊት አባላት ባስተላለፉት መልእክት በተደረገላቸው ወቅታዊ የስነ ልቦናዊ ማነቃቂያ ውይይት መሪዎችን አመስግነው በሂደቱም መደሰታቸውን ገልጸዋል። በቀጣይም ይህ ግንባታና ማበረታታት ይቀጥል። እኛም የድርጅታችንን ግብ ለማሳካት የእዝ ሰንሰለት በመጠበቅ ነገም እንደ ትላንቱ ታሪክ መስራታችን ይቀጥላል ሲሉ በሙሉ እምነት ተናግረዋል። የክፍለ ጦሩ አመራሮች በበኩላቸው ሰራዊቱ ላሳየው ከፍተኛ ተነሳሽነትና ልበ ሙሉነት ምስጋናቸውን አቅርበው መሰል የውይይት መድረኮች ተጠናክረው እንደሚቀጥሉ አረጋግጠዋል። በሌላ ዜና ህወሓት በቀናት ውስጥ በፌዴራል መንግስት ላይ ጥቃት ለመሰንዘር መወሰኑን የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ አልጀዚራ ላይ በጋራ ባስነበቡት ጽሑፍ አስጠንቅቀዋል። ሬድዋንና ጌታቸው በጋራ ባስነበቡት ጽሑፍ ጽምዶ በሚል ቅንጅት የፈጠሩት ኃይል ኢትዮጵያ ወደ ጦርነት ጎትቶ ለማስገባት የተንቀሳቀሱ መሆኑን ጠቁመዋል። በአስመራ በመቀሌና በሱዳን በድብቅና ግልጽ በሆኑ ስብሰባዎች የተፈጠረው የጽምዶ ጥምረት በአሁኑ ወቅት ወደ ማጥቃት ለመሸጋገር ተዘጋጅቷል ብለዋል። ጌታቸውና ሬድዋን አከራካሪና ርዝራዝ ቡድን ነው ያሉት ህወሓት በአስመራ ድጋፍና አጋዥነት በሚቀጥሉት ቀናት ጥቃት ለመሰንዘር መወሰኑን አረጋግጠዋል። ህወሓት ጥቃት የሚፈጽመው በፌዴራል መንግስት ላይ መሆኑን የገለጹት ሁለቱ ባለስልጣናት በጦርነቱ ዝግጅቱ የኤርትራ መንግስት በግልጽ የተሳተፈ ነው ብለዋል። እነጌታቸው ርዝራዥ በሚል ያኮሰሱት ህወሓት የፕሪቶሪያውን ስምምነት በግልጽ መጣሱንና በፌዴራል መንግስቱ ላይ ጥቃት ለመሰንዘር ራሱን መዘጋጀቱን ጠቁመዋል። ባለስልጣናቱ ደግሞ ኢትዮጵያ ወደ ጦርነት ተስባ መግባት የለባትም በሚል ባስነበቡት ጽሑፍ ዓለም አቀፉ ማህበረሰብ እርምጃ እንዲወስድ አሳስበዋል።
በህወሓትና በአስመራ ደጋፊዎች ላይ ተጽዕኖ ወይም አቅም ያለው ማንኛውም አካል ወደ ሌላ ግጭት ውስጥ እንዳይገባ ከፍተኛ ግፊት ማድረግ እጅግ አስፈላጊ ነው ብለዋል። በኢትዮጵያ ዳግም ወደ ግጭት መመለስ አደገኛ ከመሆኑም በላይ አስከፊ ቀጠናዊ መዘዞችን ያስከትላል ሲሉም አስጠንቅቀዋል። ህወሓት የትግራይ ህዝብ ህወሓትን የጦርነት አጀንዳውን በግልጽ ውድቅ ቢያደርግም ቡድኑ የግጭት መቀስቀስ አባዜውን አልተወም ብለዋል። ህወሓት ከኤርትራ መንግስት በቀጥታ በሚያገኘው ድጋፍ ከፍተኛ ቁጥር ያለው ተዋጊ ኃይል መመልመል፣ ማሰልጠንና ማስታጠቅ ቀጥሏልም ሲሉ አክለዋል። ከውጭ ወዳገኘናቸው መረጃዎች ስንሸጋገር በአሜሪካና በኢራን መካከል የተቀሰቀሰው ወታደራዊ ፍጥጫ የሁለቱን ሀገራት የዘመናት ቅራኔ ከማንደድ ባለፈ መላውን ዓለም ወደ ከፋ የጂኦፖለቲካና የኢኮኖሚ ቀውስ ያሻገረ ታሪካዊ ክስተት ሆኗል። ይህ ግጭት በአንድ የተወሰነ ቀጠና የተገደበ ሳይሆን መዋቅራዊ ትስስር ባለው የዘመኑ ዓለም አቀፋዊ ስርዓት ላይ ያረፈ በመሆኑ ሳቢያ አጠቃላይ አንደምታው ሰፊና ውስብስብ ነው ተብሏል። የአሜሪካ የቶማሆክ ሚሳኤል ጥቃት ለዘመናት በውክልና ጦርነት ሲካሄድ የነበረውን ፍጥጫ ወደ ቀጥተኛ ወታደራዊ ግጭት ያሸጋገረ ሲሆን የኢራን ምላሽ ግን የዓለምን ኃይል ሚዛን የነካ ስልታዊ እርምጃ ነው። ኢራን የሆርሙዝ ወሽመጥን ሙሉ በሙሉ ለመዝጋት የወሰደችው ውሳኔ ወታደራዊ የመከላከያ ስልት ብቻ ሳይሆን የዓለም ኢኮኖሚ ላይ የተሰነዘረ ከባድ የኤነርጂ መሳሪያ ነው። ወሽመጡ የዓለም ድፍድፍ ነዳጅ 1/5 የሚጓጓዝበት ቁልፍ የደም ስር በመሆኑ መዘጋቱ በአቅርቦት ሰንሰለቱ ላይ ታይቶ የማይታወቅ ድንጋጤ ይፈጥረዋል። ይህ እርምጃ የነዳጅ ዋጋ በአንድ ጀንበር እንዲንቦገቦግ ከማድረጉም በላይ በዓለም አቀፍ የንግድ መስመሮች ደህንነት ላይ ከፍተኛ ጥያቄ ያሳድረዋል። የዚህ ቀውስ ቀጣይ ማዕበል በዓለም አቀፍ የፋይናንስና የማኒፋክቸሪንግ ዘርፎች ላይ ከፍተኛ ጫና ማሳረፉ አይቀሬ ነው። የነዳጅ ዋጋ መናር የትራንስፖርትና የምርት ወጪን በማናር በዓለም ዙሪያ አዲስ የዋጋ ግሽፈት የመቀስቀስ አቅም አለው። ይህ አደጋ በተለይም ነዳጅ አምራች ባልሆኑና የውጭ ምንዛሬ እጥረት ባለባቸው ታዳጊ ሀገራት ላይ የሚያሳድረው ተጽዕኖ የከፋ ነው። የመሰረታዊ ሸቀጦች ዋጋ እንዲንር በማድረግ በህዝቦች የኑሮ ደረጃ ላይ ቀጥተኛ ቀውስ ያስከትላል። በሌላ በኩል ይህ አጋጣሚ የኤነርጂ ጥገኝነትን ወደ ማደናቀፍ ስለሚያመራ በዓለም ሀያላን ሀገራት መካከል አዳዲስ የስትራቴጂክ ስብስብና የኃይል ሽግሽጎችን ሊፈጥር ይችላል። ከዲፕሎማሲው አንጻር የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ ተቋማት ግጭቱን ለማርገብ የሚያደርጉት ጥረት በሀያላን ሀገራት መካከል ባለው የጥቅም መጋጨት ሳቢያ ፈታኝ ሆኗል። አሜሪካና ምዕራባውያኑ ወታደራዊ እርምጃውን ሲደግፉ እንደ ቻይና ያሉ አብዛኛውን የነዳጅ ፍላጎታቸውን ከቀጠናው የሚያሟሉ ግዙፍ ኢኮኖሚ ያላቸው ሀገራት ግን የሆርሙዝ ወሽመጥ በአስቸኳይ እንዲከፈት በኢራን ላይ የጀርባ ዲፕሎማሲያዊ ጫና ማሳደራቸው አይቀሬ ነው። በመሆኑም ይህ ፍጥጫ በቀጣዮቹ ቀናት በዲፕሎማሲያዊ መንገድ ካልተገታ ዓለማችን ከቀዝቃዛው ጦርነት ወዲህ የከፋ የኃይል አሰላለፍ መከፋፈልና ወደ ረጅም ጊዜ የኢኮኖሚ መቀዛቀዝ ልትገባ እንደምትችል የጂኦፖለቲካ ተንታኞች ያስጠነቅቃሉ። በተያያዘ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለት በኢራን ላይ የሰነዘሩት አዲስና እጅግ ከባድ ወታደራዊ ዛቻ ዓለም አቀፋዊ ስጋትን ወደ ከፍተኛ ደረጃ አሸጋግሮታል። ፕሬዝዳንት ትራምፕ በትሩዝ ሶሻል ገጻቸው ባስተላለፉት መልእክት ዩናይትድ ስቴትስ ዛሬ ምሽት ላይ በኢራን ላይ በጣም ከባድ ጥቃት እንደምትሰነዝር በይፋ ዝተዋል። የዚህ ዛቻ ዋነኛና አስገራሚው አካል ግን አሜሪካ በቅርብ ጊዜ ውስጥ የኢራን ዋነኛ የነዳጅ ኤክስፖርት ማዕከል የሆነችውን የካርግ ደሴትና ሌሎችን የነዳጅ መሠረተ ልማቶችን በቁጥጥሯ ስር እንደምታደርግ መግለጻቸው ነው። ትራምፕ ይህንን እርምጃ ቀደም ሲል አሜሪካ በቬንዙዌላ ላይ ከወሰደችው የነዳጅ ገበያ ቁጥጥር ስትራቴጂ ጋር ያመሳሰሉት ሲሆን ዓላማውም የኢራንን ነዳጅና የጋዝ ገበያ ሙሉ በሙሉ በአሜሪካን ቁጥጥር ስር ማዋል እንደሆነ አስታውቀዋል። ይህ የትራምፕ ጠንካራ የኃይል እርምጃ ዛቻ የመጣው ሁለቱ ሀገራት ለሁለት ተከታታይ ቀናት የአየር ላይ ጥቃቶችን ከተለዋወጡና ቀደም ሲል የተደረሰው ጊዜያዊ የተኩስ አቁም ስምምነት ሙሉ በሙሉ ከፈረሰ በኋላ ነው። ትራምፕ ኢራን በአስቸኳይ የሰላም ስምምነት ላይ ካልፈረመች አሜሪካ የጦር መሳሪያ አቅሟን ተጠቅማ ጥቃቱን እንደምታጠናክር ቢገልጹም በፎክስ ኒውስ ላይ በተሰጡት ቃለ ምልልስ ግን አሜሪካውያን እንዲህ ላለው ሰፊ ጦርነት ጥልቅ ውስጥ የመግባት ፍላጎት እንደሌላቸው አልሸሸጉም። የዚህ ዛቻ መዋቅራዊ አንድምታ በዓለም ጂኦፖለቲካ ላይ የሚፈጥረው ማዕበል ከፍተኛ ነው።
የኢራን የውጭ ጉዳይ ሚኒስቴር የአሜሪካን ድርጊት ግልጽ ወረራ ሲል የኮነነው ሲሆን የኢራን ከፍተኛ ተደራዳሪዎች ደግሞ የነዳጅ መሰረተ ልማቶችን የመያዝ ስጋት ከተግባራዊነቱ በፊት መላውን የዓለም ኃይል ገበያ እንደሚያፈነዳው አስጠንቅቀዋል። የትራምፕ ዛቻ በቀጥታ የሆርሙዝ ወሽመጥን መዘጋት ተከትሎ የመጣ በመሆኑ ጉዳዩ በቀጣዮቹ ሰዓታት ወደ ለየለት የዓለም አቀፍ የነዳጅ አቅርቦት ጦርነትና የኢኮኖሚ ቀውስ ሊያመራ እንደሚችል የስትራቴጂክ ጥናት ባለሙያዎች ስጋታቸውን እየገለጹ ይገኛሉ። ለዕለቱ የያዝናቸው መረጃዎች እኚህን ይመስሉ ነበር። ከኛው ጋር ስለነበራችሁ እናመሰግናለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆኑ እንዳይረሳ እንላለን። መልካም ጊዜ፣ መልካም ቆይታ።